ዶክተር ጋድሳ አውላና እባላለሁ። ከዚህ ቀጥሎ ያሉትን የግጥሞች ርዕስ መሰረት በማድረግ የጻፍኳቸው የ10 መስመርና የ15 መስመር ግጥሞችን ከነርዕሳቸው ለማብራራት እሞክራለሁ። የመጀመሪያው የኢትዮጵያ ጤና ባለሙያዎች እንቅስቃሴያቸውን በጀመሩት በወራ ሚያዝያ እስከ ግንቦት አካባቢ ነበረ እየጻፍኩት። ያ የግጥሙ ርዕስ ሐኪሞቹን መርቅልኝ የምለው ነበር። ከዛ በመቀጠል ነሐሴ መጨረሻ ያውኑ ማለት ነው 2017 መጨረሻ አካባቢ የጀመርኩት የመጀመሪያው የግጥም ርዕስ በአማርኛ የነበረው ፍቺ ሰባቲካል የምለው ነበረ። በኦሮምኛ ሸምበቆፍ ሽመላ የሚል ቀጥሎ እየጻፍኩት ነበር። ከዛ በመቀጠል የተጻፈው የአውድማዬ ጥላ የሚል አለ። አባይን በቀይ ባህር፣ ቀጥሎ አዳዳሪ ፍትህ የሚል የግጥም ርዕስም ነበረ። ዛሬ የጻፍኩት መሮ በሚለው በኦሮምኛ የተጻፈ ግጥም ሆኖ መሮ ማለት በጣም ጣፋጭ የሆነ መስከረም ውስጥ የሚበላ ከበቆሎ በጣም ጮርቃ የሆነ በቆሎ የሚሰራ የባህል ምግብ ሆኖ ማንም ወለጋ ውስጥ ያለው ነዋሪም እምብዛም የማያውቀው የምግብ በጣም ምርጥ የሆነ የባህል ምግብ ነው። ይችን መሰረት በማድረግ ነበረ ዛሬ መሮ ብዬ 10 መስመሯን እየጻፍኳት። ማንም ሰው ይችን በመስማት ራሱን ልማርበት የሚገባው በተለይ በመንግስት ፍትህ ተቋማት ከታች እስከ ላይ በመሰጠው አገልግሎት በጣም የተጎዱ ዜጎች ይኖራሉ። እኔም ከነሱ መካከል አንዱ በመሆኔ ብዙ ግጥሞች ያንን መሰረት በማድረግ የተጻፉ ናቸው። ለምሳሌ አባይን በቀይ ባህር፣ በመሶብ ወይ በገል የምለው፣ ሸምበቆፍ ሽመላ የምለው በቅርብ በተለያዩ መንገዶች በአዋጅም ጸድቆ የገጠር መሬት ባለቤትነት ለተረጋገጠላቸው ባለቤቶች
በማንኛውም የኢንቨስትመንት ካሳ በመሰጥበት አካሄድ መሰረት ተደርጎ የተጻፈ እና የመሳሰሉት ስላሉበት አሁን ደግሞ መቀጠሉ ላይ ሚሚዮ የሚለው ኦሮምኛ ህመም ነው፣ በሽታ አይደለም። ህመምና በሽታ ይለያያሉ። ኢንፌክሽን ኤንድ ዲዚዝ ያንን መሰረት በማድረግ ደግሞ መቀጠለው ላይ በሌላ ርዕስ እመለስባቸዋለሁ። ደህና ሰንብቱልኝ።